ሳውዲ አረቢያ ከዚህ በፊት በአሜሪካ ኢንቨስት አደርጋለሁ ብላ የነበረውን $600 ቢሊዮን ወደ $1 ትሪሊዮን ለማሳደግ መስማማቷ ተሰምቷል። የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን በአሜሪካ ባደረጉት ጉብኝት ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው በመከሩበት ወቅት ነው ይህንን የሳውዲን ውሳኔ ያሳወቁት። በሌላ በኩል ፕሬዝዳንት ትራምፕ በመካከለኛው ምስራቅ ከእስራኤል ውጪ በማንም እጅ የማይገኙትን የኤፍ-35 ዘመናዊ የጦር ጀቶችን ለሳውዲ አረቢያ ለመሸጥ መስማማታቸውም አነጋጋሪ ሆነዋል። ሪፖርተራችን ዘነበ ኃይሉ በሁለቱ መሪዎች መካከል የተነሱ አብይ ጉዳዮችን በመዳሰስ ተከታዩን ዝርዝር ዘገባ አሰናድቷል። ተከታትለን እንመለስ። ከፈረንጆቹ 2018 ጀምሮ በአሜሪካና በሳውዲ አረቢያ መካከል ያለው ግንኙነት ሻክሮ መቀየቱ ይነገራል። ምክንያቱ ደግሞ በሳውዲ አረቢያ ላይ የሰላ ትችት በማቅረቡ ምክንያት ጋዜጠኛ ጀማል ካሾጊ በልዑል አልጋ ወራሽ መሐመድ ቢን ሰልማን ትዕዛዝ ቱርክ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ውስጥ መገደሉ መረጋገጡን ተከትሎ ዓለም አቀፍ ቁጣን በመቀስቀሱ ነበር። ሆኖም ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን እንደተመለሱ በቀዳሚነት ከጎበኛቸው የመካከለኛው ምስራቅ ሀገራት መካከል ሳውዲ አረቢያ አንዷ ስትሆን ይህም የሁለቱ ሀገራት ግንኙነት መታደስን ያመላከተ ነበር። በወቅቱ ይህ ግንኙነታቸው አንድ ምዕራፍ ተሻግሮም ከትራምፕ የሳውዲ ጉብኝት ከ7 ወራት በኋላ ትላንትና ልዑል አልጋ ወራሽ መሐመድ ቢን ሰልማን በዋሽንግተን ሞቅ ያለ አቀባበል ተደርጎላቸዋል። ፕሬዝዳንት ዶናልድ ትራምፕ ከአልጋ ወራሹ ጋር ሰፋ ያለ ቆይታ የነበራቸው ሲሆን በዋይት ሀውስ የክብር የራት ግብዣም አድርገውላቸዋል። ከሁለቱ መሪዎች ውይይት በኋላም አሜሪካ እስካሁን በመካከለኛው ምስራቅ ከእስራኤል ውጭ ለማንም ለመሸጥ ያልፈቀደችውን ኤፍ-35 ዘመናዊ የጦር ጄቶችን ለሳውዲ አረቢያ ለመሸጥ መወሰኗ ተሰምቷል። ይህን የፕሬዝዳንት ትራምፕ ውሳኔን የፓርቲያቸው ሪፐብሊካን ፓርቲ አባላት ጭምር የተቃወሙት ሲሆን ዋና ምክንያታቸው ደግሞ የሳውዲ አረቢያ ቁጥር 1 የንግድ አጋር ቻይና እንደመሆኗ ቴክኖሎጂው ቤጂንግ እንዳይደርስ በመስጋት ነው ተብሏል። በሌላ በኩል ኤፍ-35 የጦር ጀቶችን ለሳውዲ አረቢያ መሸጡ የዋሽንግተንን ወዳጅ ሀገር እስራኤልን ያስቀይማል የሚል ስጋትም በአሜሪካውያን ዘንድ ማደሩ ይነገራል። ስለዚህ ጉዳይ የተጠየቁት ፕሬዝዳንት ትራምፕ ለሳውዲ አረቢያ የሚሸጡት ኤፍ-35 የጦር ጀቶች እስራኤል ካሏት ጋር ተመሳሳይ መሆናቸውን ጠቅሰው ሁለቱም ሀገራት የአሜሪካ ወዳጅ ሀገራት መሆናቸውን ገልጸዋል። ለእስራኤልና ለሳውዲ አረቢያ የሚሰጡት ኤፍ-35 ጄቶች ተመሳሳይ ናቸው ወይ ብለሽ ላነሳችሁ ጥያቄ መልሱ አዎ ነው። ይህ ወንድሜ ትልቅ አጋር ነው፣ እስራኤልም ትልቅ አጋራችን ናት። እነሱ አነስ ያሉ ጄቶችን እንድትገዛ ነበር የሚፈልጉት፣ ነገር ግን አንተን ደስተኛ እንደማያደርግ አውቃለሁ። ስለዚህ አሁን ላይ ሁለቱም ሀገሮች አጋሮቻችን እንደሆኑ ነው የምናውቀው። ለዚያ ነው ተመሳሳይ ጄቶችን የምንሸጥላቸው። በነገራችን ላይ እነዚህ በኢራን የ12 ቀናት ጦርነት ጥቅም ላይ የዋሉትን ዘመናዊ የጦር ጀቶችን ከአሜሪካ መሸመት የቻሉት 19 ሀገራት ሲሆኑ ሳውዲ አረቢያ 20ኛው ሀገር ትሆናለች ማለት ነው። በሌላ በኩል በዚህ የሁለቱ መሪዎች የጋራ ጋዜጣዊ መግለጫ ላይ በዋይት ሀውስ ከተገኙት ጋዜጠኞች መካከል ስለ ጋዜጠኛ ጀማል ካሾጊ ግድያና በሳውዲ አረቢያ ስላለው የሰብአዊ መብት ጥሰቶች ጥያቄ የቀረበላቸው ፕሬዝዳንት ትራምፕ ይህን ነበር ያሉት። Mr. President, is it appropriate, Mr. President, for your family to be doing business in Saudi Arabia while you're president? Is that a conflict of interest? And Your Royal Highness, the U.S. intelligence concluded that you orchestrated the brutal murder of a journalist. 9/11 families are furious that you are here in the Oval Office. Why should Americans trust you? And the same to you, Mr. President. Now, who are you with? I'm with ABC News, sir. You're with who? ABC News, sir. Fake news. ይህ በእንዲህ እንዳለ አሜሪካ ለሳውዲ አረቢያ የኔቶ አባል ያልሆነች ዋና የአሜሪካ አጋር ሀገር የሚል ማዕረግ የሰጠች ሲሆን ይህም መሰል ማዕረግን ያገኘች 22ኛው ሀገር ያደርጋታል ተብሏል። ሳውዲ አረቢያ ይህን ማዕረግ በማግኘቷም ከአሜሪካ የተለያዩ ወታደራዊ ስልጠናዎችንና ድጋፍን ጨምሮ የፋይናንስ ድጋፍ እንዲሁም የጦር መሳሪያ ሙከራና ምርምር ዕድሎችን ታገኛለች። ዋሽንግተንና ሪያድ ትላንት የተስማሙበት ሌላኛው ጉዳይ ኢንቨስትመንት ነው። የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን በአሜሪካ ኢንቨስት ለማድረግ ያቀዱትን $600 ቢሊዮን ወደ $1 ትሪሊዮን ማሳደጋቸውን ያሳወቁት በዚሁ በዋይት ሀውስ ነበር። ለኢንቨስትመንት የወሰነው $600 ቢሊዮን ወደ $1 ትሪሊዮን ማሳደጋችንን ለመናገር ወዳለሁ። ይህም እውነተኛ የኢንቨስትመንት እድልን ያስገኛል ብለን እናምናለን። ዛሬ የምንፈራረመው ስምምነት በብዙ ዘርፎች ላይ ነው። በቴክኖሎጂ፣ ሰው ሰራሽ አስተውሎት፣ ሬር እርዝ ማዕድናት፣ ማግኔትና በመሳሰሉት ዘርፎች ላይ ነው በጋራ የምንሰራው። ይህ ብዙ የኢንቨስትመንት እድልን ይፈጥራል።
that the 600 billion will be 1 trillion. Definitely, because what we are signing to facilitate that, and I like that very much. ፕሬዚዳንት ትራምፕ ይህ ኢንቨስትመንት ለበርካታ አሜሪካውያን የሥራ ዕድል እንደሚፈጥር በመጠቆም ለልዑሉ ምስጋና ችረዋል። በዋይት ሃውስ ትላንትና ከተሰሙት ድምጾች መካከል ሌላኛው ሳውዲ አረቢያ ከእስራኤል ጋር የተሻለ ግንኙነት ለመፍጠር የሚያግዛትን የአብርሃም አኮርድ አባል እንድትሆን የተጠየቀችበት ይገኝበታል። የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን በሰጡት ምላሽ ከእስራኤል ጋር መልካም ግንኙነት ለመፍጠር በመጀመሪያ ፍልስጤም እንደ ሀገር መመስረት አለባት ሲሉ ነበር እንደ ቅድመ ሁኔታ ያስቀመጡት። ከሁሉም የመካከለኛው ምስራቅ ሀገራት ጋር ጤናማ ግንኙነት እንዲኖረን እንፈልጋለን። የአብርሃም አኮርድ አባል ሀገር መሆንም እንሻለን። ነገር ግን በእስራኤልና በፍልስጤም መካከል የሁለት ሀገር መፍትሄ ላይ ግልጽ የሆነ አቅጣጫ እንዲቀመጥ እንፈልጋለን እና ከፕሬዝዳንቱ ጋር ጤናማ ውይይት ነው ያደረግነው። በተቻለው መጠን ወደፊት ይህ እንዲሆን በሚያስችሉ ሁኔታዎች ላይ በጋራ እንሰራለን። ፕሬዚዳንት ትራምፕ ከሳውዲ አረቢያ ጋር በጉዳዩ ዙሪያ እየመከሩበት እንደሆነ በደፈናው የገለጹ ሲሆን በመካከለኛው ምስራቅ ነገሮች ጥሩ መሻሻል እያሳዩ እንደሆነም ጠቁመዋል።